ዘመነ ካሴ፣ ምሬ ወዳጆ፣ ሌሎቹ በሙሉ ነተፈራ ጀራ ዘፈራ አማሮች ናቸው። የአማራ አማራ ናቸው። እነዚህ ራሳቸው አማራ ናቸው። እነዚህ ግን ተቀጽላ ናቸው፣ ፓራሳይት ናቸው። የኦህዴድ አገልጋይ አማሮች ናቸው። የአብይ አማሮች ምንላቸው ለዛ ነው። አድርግ እናት ስትደፈር ቆመ አጨብጭብ ሲባል እሺ ጌታዬ ብሎ የሚያጨበጭብ ወታደር ላክና እናትን አስደፍር፣ እህትን አስደፍር፣ ሚስትን አስደፍር ሲል እሺ ጌታዬ ብሎ የሚያስደፍር የአብይ አማራ ማለት እሱ ነው። ዛሬ የፋኖ ኃይሎች መግለጫ ወጥቶ ነበር። ይሄ እንደመንደርደሪያ እነዚህ የታሉ ብለን ወደ ከመሄዳችን በፊት ዋና የዚህ ፕሮግራም መነሻውም ዛሬ ፋኖ ኃይሎች ያወጡት መግለጫ አለ። ጠንከር ያለ መግለጫ ነው። በአይታችሁ ከሆነ 2 ፔጅ 3 ፔጅ ይመስለኛል በእንግሊዝኛ ለዓለም አቀፍ ህብረተሰብ ያስተላለፉት ነው። ፕሮስፐሪቲ ፓርቲ የአስገዶ መድፈርን እንደ ጦር መሳሪያ እየተጠቀመ ይገኛል ብሎ ለዓለም አቀፍ ህብረተሰብ ገልጿል። በጣም ጠንከር ያለ እንግሊዝኛ በጣም ጥሩ ግሩም የሚባል ቋንቋ ተጽፎ ነው ስታንዳርድ የጠበቀ ደብዳቤ የተጻፈው። በክልሉ ወደ 100,000 የሚሆኑ ሴቶች መደፈራቸው ይገልጻል። ዓለም አቀፍ ህብረተሰብ ማወቅ ያለበት ተጨማሪ ስራ መስራት ያለበት ብሎ ያጋለጠበት ነውና የቢቢሲ ዘገባው ከባህሩ በጨልፋ ነው ኦልሞስት ያለው ሰሞኑ የሰራው የቢቢሲ ዘገባ ኢንቨስቲጌቲቭ ጆርናሊዝም ተደብቆ አማራ ክልል የተለያዩ ስራዎች የሰራው የቢቢሲ ዘገባው ስለ ሴቶች መደፈር የገለጸው በዝርዝር ሄዶበታል። ትንሽ ነው፣ በጣም ትንሽ ነው የዘገባችሁት ብሏል። እዚህ ላይ አስተማሪዎች ሴት አስተማሪዎች እንደሚደፈሩ በወታደሮች እንደሚደፈሩ ይገልጻል። እዚህ ስቶሪ ላይ ተማሪዎች ሴት ተማሪዎች የትምህርት ቤት ተማሪዎች እንደሚደፈሩ ባለትዳር ሜሪድ ውመን ባለትዳር ሴቶች እንደሚደፈሩ የቄስ ሚስቶች እንደሚደፈሩ ታዳጊ ህፃናት እንደሚደፈሩ በጅምላ ሆን ተብሎ በጅምላ እንደሚደፈሩ ይገልጻል። የፋኖ ኃይሎች ዛሬ ያወጡት መግለጫ በእንግሊዝኛ ያወጡት መግለጫ ይሄን ሁላ በሚሆንበት ጊዜ ትግራይ በምትሞትበት ጊዜ ትግራይ በምትገደልበት ጊዜ አይዞ ግደል አይዞ እነዚህ ካንሰር ናቸው እነዚህ እንትን ናቸው ብሎ ሚዲያ ላይ ሲንጫጫ ነበር። በየሰላማዊ ሰልፍ ሲንጫጫ ነበር። የምር የት ሄደ? አንዳንዱ ሰው የት ሄዱ ነው የሚባለው። የትግራይ ህዝብ ቁጥራችሁ ስንት ነው ይባል ነበር። ጌታቸው ራሱ የሚለው ቁጥራችሁ ለመሆኑ የትግራይ ህዝብ ቁጥሩ ስንት ነው ይሉን ነበር። በዚህ አሜሪካ ማይካመር ይሁን አንዳቸው ዲያስፖራ ማለት ነው። ዲያስፖራ ከየትም ኒውዮርክ ስብሰባ አለ ሲባል በባቡርም በመናም ከሲያትል እኔ ተዚህ ለኛ ኒውዮርክ ሄጄ ከሲያትል 3 ኦልሞስት ሰዓት ወደ 60 ምናምን ሰዓት ፈጅቶባቸው ሲያትል የመጡ በግሩፕ መኪና ተከራይቶ በግሩፕ የመጡ አግኝቻለሁ። ከሲያትል በአውሮፕላን ሲያትል ስንት ነው? ከዲሲ ሲያትል 5 ሰዓት ከ5 ሰዓት በላይ ነው። 5 ሰዓት ተኩል ወይ እኔ 5 ሰዓት ወይ እስከ 6 ሰዓት ነው። ያ በአውሮፕላን 5 ሰዓት ማለት የት ነው? አዲስ አበባ ቪየና ማለት ነው። ቪየና ወይ ሮም ማለት ነው በአውሮፕላን። ይሄን ሁላ በመኪና በየተራ እየነዱ አንዱ ይተኛል አንዱ ይነሳ አንዱ ይተኛል የሆነ ቦታ ታያጋሉ። 3 ቀን ፈጀብናል። 3 ቀን ፈጀ። እዚህ መጥተው ኒውዮርክ መጥተው ሰላማዊ ሰልፍ ተሳትፈው ሄዱ። እንደዚህ ያደርግ የነበረው 2 ስራ የነበረው አንድ ስራውን ጥሎ የዛሬ አድርገው ይሄን ህዝብ የምናገረው አሁን እድሜ ለነጌታቸው እድሜ ለነጻድቃን ለነደብረጽዮን ያኔ እገሌ በሚባባልበት ጊዜ ዲያስፖራ አንድ የነበረው ዲያስፖራ ከፋፍለው ሰባብረው ቁጭ አደረጉት። አሁን እየገባው ነው። መጀመሪያ ተሳስቶ እነጌታቸው ለውጥ ፈላጊ ነኝ እንትን ፈላጊ ነኝ እያለ ሲያጭበረብር የነበረው ሄዶ ሰውየው ጋር ሄዶ ውትፍ ብሎ የምን ትግራይ ሉዓላዊነት ነው እኛ እኮ ምዕራብ ትግራይ እኮ ዝም ብለን ነበር ሰው ምሾመው ወለጋ ይሁን ጨረቃ የማቅ ነበር ምንሾመው ቃፍታ እያለ ጌታቸው በዛ ውዳቂ ቋንቋ ውዳቂ ሜንታሊቲ ሄዶ ሲበላሽበት ብዙ ሰው ወደ ቀልቡ የተመለሰ አለ። ግን በጣም ብዙ ቀላል የማይባል ሰው ደግሞ አበላሽቶ ነበር ያ አካሄድ እና እነጌታቸው ያላበላሹት ትውልድ የትግራይም አበላሽቷል። ውጭም ሄዶ ለመበታት ብዙ ጥረት አድርጓል። ዩኒቲውን ትልቁ ትግራዋይ ጥቂት ቢሆንም እንደ ኒውክሌር ትልቁ ፓወሩ ወይም ስልጣኑ እስከዛ ድረስ ያቆየው ዩኒቲው ነው። ቁጥሩ ትንሽ ቢሆን ይሄን ኮንሲደር አድርጎና የአማሮች ምንለው በትግራይ ጦርነት ጊዜ በጣም መጠነ ሰፊ ፕሮፓጋንዳ ሲያስተጋቡ የነበሩ ዲያስፖራው ተመልከቱ፣ የሀገር ቤት የነበረው ተመልከቱ።
አንድ ባንድ ነው ያለ። መጀመሪያ ከባለስልጣናት እንጀምር። የት ሄዱ የሚለው አንደኛ ያው ባለፈው ጨለማው ይነጋል ይሄም ይነጋል ብሎ የጻፈው ፌስቡክ ላይ ጨለማ ላይ ሆኖ ጺሙ አሳድጎ ታውቁታላችሁ። አለኝ ነው ማን አብርሃም አለኝ የሚባል የአማራ ክልል ብልጽግና ኃላፊ ሆነ ኢትዮጵያን ለማፍረስ ነው እየመጣ ያለው። ልክ የባጫ ደበሌ ቋንቋ የተጠቀመው ማለት ነው። ባጫ ደበሌ ቀይ መስመር የሚባል ፕሮግራም መጥቶ ዘም ብለህ ይሄን ተበቀለው፣ ይሄን የማይበቀል አማራ ሽንት ሆነ ብትቀር ይሻልሃል ብሎ የተናገረው። አረ ምን ብዬ ነው የምበቀለው ምን አርጎኝ ነው ብሎ የሚያስባል ነበር። በዛ ጭንቅላቱ በጣም ከባድ ነበር። ያን ኃይለ ገብረስላሴም ዛሬ አጀንዳችን ነው። የትም እንዳትሄዱ ሮናልዶና ኃይለ ገብረስላሴ አለ ዛሬ። ኃይለ ገብረስላሴ ከነ ይቅርታ ዛሬ ያው የምንነግረው ነገር አለ እንዲማርበት ለሌላም ጊዜ ለይሰን ኃይለ ብቻ ሳይሆን ለነገዛኝ ምናምን እንዲሆነው። ይሄ ጨለማ ይነጋል ያለው ሰውዬ አማራን ለማጥፋት ነው፣ ኢትዮጵያ ለመበተን ነው። በፍጹም ያልተባለ የጌታቸው ቋንቋ ሁሌ ሚስ ኢንተርፕሬት የምትደረገው አለች። ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሏል ብሎ አብርሃም ጭምር ደግሞታል። የት አገኘው ብትሉት የትም ሊላችሁ ይችላል። አላየውም። ግን እነዚህ አማሮች የት ገባዋል? አብርሃም አለ የሚባለው እናስከትል። ኢትዮጵያን ለማፈራረስ ሲኦልን መግባት ካለብን እንገባለን በሚል አቅለቢስ ውሳኔ የከፈተብንን ጦርነት አጠናክሮ ቀጥሏል። አሸባሪው የትህነግ ኃይል የከፈተብን ጦርነት ግቡ ለሁሉም ኢትዮጵያውያን ግልጽ ነው። በተለይ ደግሞ ለአማራ ሕዝብ የበለጠ ግልጽ ነው። ኢትዮጵያን ማፈራረስ አንደኛው ግብ ነው። ሕዝቦቿን ማጎሳቆል ሁለተኛው ግብ ነው። በጣም የመጨረሻውና የሁልጊዜ ህልሙ የአማራን ሕዝብ ከምድረ ገጽ ማጥፋት ነው። ዛሬ ላይ ግልጽ የሆነ የዘር ማጥፋት ወንጀል እየፈጸመ ለመሆኑ በየደረሰባቸው አካባቢዎች የምናያቸው ምልክቶች ግልጽ ማሳያ ናቸው። የአማራ ብልጽግና ኃላፊ ነኝ። የአማራ ብልጽግና የትግራይ አማራን ከምድረ ገጽ ለማጥፋት ነው። የኦህዴድ የባጫ ደበሌ ትርክት ነው። ይህ ሰውዬ የት ገባውን የጌታቸው ቋንቋ አማራን ኢትዮጵያን ሲኦል ድረስ ሄደን በትናለን ብሎ እየመጣ ያለው የነበረው ትርክት አብይ አህመድ ተጠቅሞ የጣላቸው ሰዎች ናቸው እነዚህ። አሁንም መንቃት ያለበት የአማራ ብልጽግና ዛሬም እውነት እኮ አብይ አህመድ እኮ ለአማራ እያገለገለ ነው ብሎ ተወትፎ ያለ እናቱ ግን የአማራ ፋኖ የገለጸለት ዛሬ መግለጫ የአማራ ፋኖ ያወጣው ምንም ስህተት የለም። ሰላማዊ ሰልፍ አይወጣም። አሁን ወደ አብይ አማሮች እንመለሳለን። የአብይ አማሮች የት ገቡ? ሰላማዊ ሰልፍ የሚወጣ አይታችሁ ታውቃላችሁ? የሆነ ጊዜ ስቴት ዲፓርትመንት መጀመሪያ አካባቢ አብይ ወደ አማራ ሲዘምት ወጥቶ ነበር። በነገራችን ላይ አማራ ክልል ኦፕሬሽን እየተካሄደ ነው በየቀኑ። አማራ ፋኖች ንቅንቅ አላሉ። በየቦታው በተለይ ከደሴ መመታት በኋላ ደሴ ኮምቦልቻ ወደ አካባቢ በነበረ በኋላ በየቦታው ኦፕሬሽን ገብቷል። ዛሬም ድረስ ኦፕሬሽን ነው ያለው። ግን ምንም ንቅንቅ ማድረግ አልቻለም። ፋኖን ማሸነፍ አይችልም። አንድ ቦታ ላይ መቆጣጠር አልቻለም። በየቀኑ ግን እየሞከረ ነው እና መጀመሪያ ወደ አማራ ክልል የዘመተ ጊዜ ብልጽግና ሰላማዊ ሰልፍ ወጥቶ ነበር። ስቴት ዲፓርትመንት ወጥቶ ነበር። የተወሰነ ጊዜ ስቶፕ አማራ ጄኖሳይድ ምናምን የሚሉ ሰልፈኞች ወጥተው ነበር። የሃይማኖት አባቶችን መስቀል ይዘው ምናምን እንደዚህ የትግራይ ጦርነት ለመደገፍ ወጥታ የነበረች መስቀል አሁን አማራ ጦርነት ይቆም ብላ ወጣች። ያቺ መስቀል እንዲህ አድርጎ ይዟት ይወጣል። ወጡ ያያቸው ነው ያያቸው። የሃይማኖት አባት አይደለም ይሄ አለቅላቂ ነው ብለን የተፋናቸው ናቸው እነዚህ የሃይማኖት አባቶች ሊሆን አይችሉም። የሃይማኖት አባት ጦርነት ይቆም ነው የሚለው አጠቃላይ እነዚህ በጣም የሚያስቀና ሰልፍ ላሳያችሁ። ወደና ኃይለ ገብረስላሴና ሮናልዶ ጉዳይ ከመሄድ በፊት ማጠንጠኛችን ስለሆነ ኃይሌን ማጠንጠኛችን ስቴት ዲፓርትመንት እዚህ አሜሪካ 50 ስቴት አሜሪካ ውስጥ በየኮንግረሱ በየሴናተር ቢሮ ሲያንኳኳ የነበረ የትግራይ ኮሚኒቲ አለ። ዩኤን እየሄደ ሰላማዊ ሰልፍ የሚያደርግ ጄኔቫ እኔ ጄኔቫን አይቼዋለሁ። በጣም ተአምር የሚባል 2022 ሚያዝያ አካባቢ ነው መጋቢት አይቼዋለሁ። በጣም ሂስቶሪክ የሆነ በአጋጣሚ እጅ ያየሁት ነበር። የሚደነቅ የአውሮፓ ሚኖር ትግራዋይ የተሳተፈበት ከእንግሊዝ ሳይቀር በመኪና መጥተው የመጡ ሰዎች አግኝቻለሁ። ትላልቅ ሰዎች አግኝቻለሁ። እዛ አውስትራሊያን ተመልከቱ። አሁን የዚህ ሁሉ የሚኖር ኢትዮጵያዊ ወይ
ስፔሲፊካሊ ደግሞ የአማራ ተወላጅ የትገባ ሰልፍ ለምን አይወጣም? ለምን ድምፅ አይሆንም? በጣም የሚያስቀና ባንዲራዎች ታያላችሁ። እዚህ ላይ ሰልፈኞች ባንዲራ አይታችሁ ታውቁታላችሁ። እዛ ላይ አማራ እዚህ ውስጥ አለ ወይ ብላችሁ ደግሞ ራሳችሁ መጠየቅ ትችላላችሁ። ምን ያህል አማራ እዚህ ሰልፍ ላይ ተሳተፍ ነበር? ስቴት ዲፓርትመንት ምን ያህል ከትግራዋይ ጎን ቆሞ ተሰልፏል? አንድ ግን ታሪካዊ ቪዲዮ አለ እዚህ ላይ ተመልካቾች ይሄን ለማስታወስ ያክል ማን እዚህ እንዳለ ይታያል። መናገር ያስፈልጋል። በቀጥታ የዚህ ሁሉ ማጠንጠኛ እንደማጠንጠኛ የምንወስደው አትሌት ኃይሌ ገብረስላሴ እንውሰደው። አትሌት ኃይሌ ገብረስላሴ እና ሮናልዶ እንውሰዳቸው። ሮናልዶ ሰሞኑ ትልቅ አነጋጋሪ ሰው ነው። ትላንት ደግሞ የሚገርም ግባ ገባ፣ የሚገርም መቀስምት ለዶናልድ ትራምፕ ይሄን ሰጣቸው። ፕሬዚደንት ዶናልድ ትራምፕ ብሎ የጨዋታ የሰላም ብሎ ሰጣቸው። የምታዩት እንደዚህ አድርጎ ሰጣቸው፣ አስረከበ። የሰላም ዶናልድ ትራምፕ ለሰላም ያላቸው እንትን ቅሩብነት የሰላም ሰው መሆናቸውና ተጽዕኖ ፈጣሪ እንደሆኑ አሳይቷቸዋል። እንደዚህ አድርጎ እንደምታዩት ነው። በጣም ተደስተው ያው ዶናልድ ትራምፕ በጣም ተደስተው ያው አይታችሁታል። በጣም ብዙ ሰው እዚህ ጋር ፕሮፓጋንዳ መስፋት አያስፈልገው። ሰውየው ምን ያህል ተጽዕኖ ፈጣሪ እንደሆነ ግን ተመልከቱ። ተጠቀመበት። የዓለም ተጽዕኖ ፈጣሪ ሰው መሆኑ በየሄደበት እዚህም ዩክሬንም ጋዛም ምናምን በየቦታው ጦርነት የማስቆም አቅም እንዳለው ተጽዕኖ ፈጣሪ መሪ እንደሆኑ አሳይቶ በዓለም ያሉ ጦርነቶችን የማስቆም ለሰላም ስራልኝ ከጎንነን ብሎ ጥሪ ያቀረበል። በዚህ የኛውስ በኢትዮጵያውያን የሚወደድ እናቶችም አባቶችም ኃይሌ ሪከርድ ሰበረ ሲባል ድንብሎ ሳንቲም ወደ ኪሳችን እንደማይገባ ያወቅን ገንዘቡ ኃይሌ የሚሰባብረውን ሪከርድ ወደ ኪሳችን እንደማይገባ ያወቅን እልል ብለን ሌሊት ሙሉ እንቅልፋችን አጥተን ኃይሌ ሌሊት ሌሊት 8 ሰዓት ነው የሚሮጠው። አውስትራሊያ ሲሄድ የሲድኒ አይገኝም። ኮሪያ ሲሄድ የትም ሲሄድ አሜሪካ ሲመጣ የታይሙ የምታውቁት ነው። እንቅልፍ አጥተን አላርም ሞልተን ኳስ የሱን ሩጫ ለማየት ቁጭ ብለን እናድር ነበር። የአጠቃላይ ይሄ ታሪክ ስለሆነ እኔ ብቻ ሳይሆን የአጠቃላይ የኢትዮጵያ ሕዝብ ነው። ኃይሌ ያሸነፈ ሲባል ሁሉም እንደሰት። ኃይሌ ቢትን ተርጋተጌን ሲባል ለጥቂት ለሰከንድ ሲያሸንፈው ዛሬም ድረስ እናየው። ዛሬም ድረስ እየተሸነፈ ያለ ይመስል ሁላችን የምንደነገጥበት እንደዚህ አይነት ያለፈ ሰው ክሪቲካል ጊዜ ፈተና ገጠመው ኃይሌ። እነ ገዛኸኝ አበራም መጥተው ዩኒፎርም ለብሰው ዘጭ አሉ። ዘጭ ጁንታ ማለት ዘፈኑ። ዘራፍ አካኪ ዘራፍ ጁንታ ገዳይ አሉ። ኃይሌ መጣ። ከአምስት ሰው አንድ አላጣ። በኢትዮጵያ ምድር ላይ ነው ያለው። ተጽዕኖን መጠቀም ይችላል። መሞከር ቢያንስ ታሪክ እንዳይወቅሰኝ ብሎ መሞከር ይችላል። ለትውልድ የሚተርፍ አቅም አለው። ይሄ ሰውዬ ለኢትዮጵያ ኃይሌ ገብረስላሴ ይሄ ኃይሌ ኢትዮጵያ ገጠር ምናምን ኃይሌ ይታወቃል። ሮናልዶ ማን ያውቀዋል? አርሶ አደሩ ቤት ያውቀዋል። ኢትዮጵያ አርሶ አደሩ ሮናልዶ ነው ያውቀዋል። ወጣቱ ኳስ የሚከታተል ነው የሚያውቀው። ምንም አያውቀው። ታውቃላችሁ አሜሪካ የሆነ እዚህ አካባቢ ዝም ብሎ እንትኖች ስታይ ሮናልዶ ይሄ ማን ነው ብትሏቸው የሆነ ሳምፕል ብታይ እንደዚህ ብትጠይቁት ነው አደን ነው የሚሏቸው። የሚያውቁት ጣጣ የለም። ኢትዮጵያውያን እንደሆነ በደንብ ማናውቀው ነገር የለም። እነሱ ግን አሜሪካ ሆኖ ሮናልዶ ፎቶ ማያውቁ ሊኖር ይችላል። ቲክቶክ ላይ ምናምን የማይገባ ሰው ከሆነ ወይ ፌስቡክ ላይ ኳስ የማይወድ ከሆነ በምን በኩል ያውቋል? አያውቁም። ኢትዮጵያ ምድር ላይ ከሮናልዶ ይልቅ ኃይሌ ገብረስላሴ ነው የሚታወቀው ለብዙ። ሮናልዶ አሁን ነው የመጣው ሶሻል ሚዲያ ላይ ምናምን ያመጣው ነው። ኃይሌ ግን በሬዲዮ በቴሌቪዥን ሁሉም ቲቪ ማይሁ ላይ የገጠር ሬዲዮ ኃይሌ ያውቃል። ከዛ ፎቶ ኃይሌ የሚል ደብተር ይመጣል።
የሀይሌ ፎቶ ይሄ ነው እንደ ሀይሌ ብሎ በደብተር ላይ የተዋወቁ አርሶ አደር ልጆችም አሉ። ቴሌቪዥን ማያውቁ ምናምን ማያውቁ ይሄን መጠቀም ይችል ነበር ነው። ይሄን አቅም ነበረ እንትን ለማለት ተጽዕኖ ለመፍጠር ወደ ሰላም ለማምጣት ድርድር የነበረው መቀለና አዲስ አበባ በሚመላለስበት ጊዜ የደመቀ መኮንን አለቅላቂ ሆኑ። እዛ የቀነኒሳ ሆቴል ነው አንድ ሆቴል ላይ ይሄድ የተመላለሰ ኦሪየንቴሽን ሰጥቶ ደመቀ መኮንን ደግሜ ነው የምናገረው፣ ከዚህ በፊት ተናግሬዋለሁ። ወደ ትግራይ የሚሄደውን ቡድን ኃይለ ገብረስላሴ ይዞት የሚሄደውን ቡድን ኦሪየንቴሽን ልኮ ወደ ሰላም ሽማግሌ እየተባለ እንዲህ ብላችሁ ጠይቁ እንዲህ ብሏቸው እያለ ደመቀ መኮንን ሄዶ ብሪፍ አድርጎ ነበር የሚልካቸው። የማውቀው ታሪክ ነው የማወራው። አገር እየፈረሰ እንዴ ማማ ላይ የወጣች እኮ ነው ኢትዮጵያ። የዩኤን ሴኩሪቲ ካውንስል መጀመሪያ ስሜታችሁ ቆጠብ አድርጋችሁ ኃይለ ገብረስላሴ የሰራው ስህተት እና እያወዳደርን የተረሳ ቪዲዮ ነው። ያሪስቶ በዚህ ጊዜ ሁለት ይሄ ነገር በነገራችን ላይ ሁለት ድፍረቶችን አስተውላለሁ። በአሁኑ ሰዓት ሁለት ድፍረቶች ይገርሙኛል። የቶቹ መሰላችሁ? አንዱ አፈርሳለሁ፣ አንዱ አናስፈርስም የሚል፣ አንዱ በየዋህነት አንዱ በክፋት ነው አይደለ? ሁለቱም ደግሞ አሁን እሱ ላይ የት ሄዶ ነው? ኢትዮጵያ እኮ እኔና እናንተ ከተወለድን እንደው ባካችሁን አንዳንድ ጊዜ እንደው በአጋጣሚ የምታገኙ ከሆነ እንደነዚህ አይነት ድፍረት ያላቸው ሰዎችን እንደው ባካችሁ አይ ልቦና ይስጣችሁ፣ ይሄ ነገር ጥሩ አይደለም፣ እንደው ለራሳችሁም አትንገሩት እንኳን ለሰው ብላችሁ በሉልኝ። እሱን አደራ ነው የምላችሁ። በመጨረሻ ላይ ግን በጣም የማያው ሰው እዚህ ውስጥ በጣም ሪሊ በእውነት በኢትዮጵያ ስም እግዚአብሔር ባርካችሁ። እግዚአብሔር እሱ መቼስ ኢትዮጵያ ፈጣሪያችን ኢትዮጵያን አትጠራጠሩ፣ አጭር ጊዜ ነው የሚታየኝ ነገር አለ። ለምን እንደሆነ ታውቃላችሁ? የሚታየኝ ነገር ኢትዮጵያ በእውነትም በቃ እንዲህ እየወጣች ነው ያለችው። ለምን መሰላችሁ? አሜሪካ፣ እንግሊዝ፣ ፈረንሳይ ምናምን ሁሉም ባዙ አይደለም። እኔ ሳስበው እንደ እኛ ቻይና መሰልናቸው እንደ ወይ ራሻ ምናምን እላለሁ። አልተገረማችሁም? ግን ጸጥታ ምክር ቤት 8 ጊዜ ተሰበሰበ ስለ ኢትዮጵያ። የጸጥታ ምክር ቤት እኮ ለጸጥታ ጉዳይ ለዓለም ጸጥታ ጉዳይ አልተሰበሰበም። እንደዚህ እኔ አይቼ አላቅም። ጆ ባይደን ዛሬ ወጥተው ይሄንን እንትን አስተላለፉ። we are in the right track። ለምን መሰላችሁ? አንዳንድ ጊዜ አንዳንድ ሰው በፈረንጆች ምን ይባላል መሰላችሁ? ለፈረንጅ ጠጋ ብለክ ይሄ እኮ ሰው ሁሉ ስለኔ ነው የሚያወራው፣ እኔ እነዚህ በቃ ምን ይሻለኛል ሲነጫነጭ ፈረንጅ ምን እንደሚለው ታውቃለህ? ዋው ኮንግራቹሌሽን you are very እንትን በጣም ኢምፖርታንት ሰው ነህ ማለት ነው። በቃ ለዚህ ነው ሰው እኮ ስላንተ የሚያወራው አይደለ? ኢምፖርታንት ነህ። እነግራችኋለሁ ኢትዮጵያ ኢምፖርታንት ነች። ያ ደግሞ አትጠራጠሩ፣ የኔ ስብከት አይደለም። ኢትዮጵያ ኢምፖርታንት ነች። ኢትዮጵያ 8 ጊዜ ሴኩሪቲ ካውንስል ላይ ኢትዮጵያ አጀንዳ የተደረገችው ጦርነት አቁሚ፣ የትግራይ ጄኖሳይድ አቁሚ የሚባለው በጣም ኢምፖርታንት ስለሆነች ነው። ለዓለም ሰላም እኮ የተባበሩት መንግስታት እኮ ለዓለም ሰላም እኮ 8 ጊዜ ተሰብስበው አያውቅም።